ቦርጭና ስኳር ልዩነት አላቸው? እኔ ይመስለኛል ግን እንደ ሰውነቴ ወርዶ አልተስተካከለችም። ያ ለማንኛውም ስኳር የለብኝም ግፊት የለብኝም ሳይሆን ቦርጭ ራሱ አንድ ነው። ቦርጭ ካለ ጤነኞች አይደለንም። እንደ ጤነኛ ሰው ራስሽን አታስቢ። ቢኮዝ ቦርጭን ተከትሎ የማይመጣ ነገር የለም። እሺ፣ ስለዚህ ሌላው ሰውነትሽ ቀንሶ ቦርጭ ለብቻ ቀረ ማለት እየሞከርሽ ያለሽው መንገድ ትክክል አይደለም ማለት ነው። ዛሬ ምን በላሽ? ዛሬ ገና ነው፣ ቁርስ አልበላሁም። ግን ሰው ቦርጬም ቀነሰ፣ ግን እኔ እንደምፈልገው አልሆነም እንጂ በጣም ይገባኛል እኮ ገብቶሻል አይደል? ያ ለምን እንዳልሆነ ነው እየነገርኩሽ ያለሁት። እሱን ለማወቅም ነው ዛሬ ምን በላሽ ብዬ ጠየቅኩሽ። ዛሬ ካልበላሽ ሰዓቱ ገና ስለሆነ የትላንትና ምግብሽን ወይ ከቻልሽ አስታውሽና ንገሪኝ። ጠዋት የበላሽውን፣ ምሳ የበላሽውን። ጠዋት የበላው 1-2 ፍሬ አቮካዶ፣ እሱ ላይ እንቁላል አድርጌ ከዛ ተልባ ጨምሬ በላ። ስንት እንቁላል በላሽ? 2 የተቀቀለ። ለዚህ ነው ሰውነትሽ እያለቀ ቦርጭሽ ብቻ የቀረው። ለዚያ ነው። እሺ፣ ሮንግ እያደረግሽ ነው። ኦኬ፣ አንደኛ 2 እንቁላል ነው የበላሽው። 2 እንቁላል በጣም ትንሽ ናት። ያቺ 2 እንቁላል ከናስኳል ነው የበላሽው። ሲደመር እዛ ጋር 2 አቮካዶ በጣም ብዙ ነው። እዛ ላይ ተልባ ጨመርሽ። ይሄ ሁሉ ሞርፋትሽን ነው የሚጨምረው። በተቃራኒው ግን ሰውነትሽ ምግብ አጥቶ እየተጎዳ ነው። ሰውነትሽ እየተጎዳ ለብቻ ቦርጭ ይቀራል ማለት ነው። ያ የባሰውን በሽተኛ ነው የሚያደርግሽ። ምሳ ምን በላሽ? ሚሳ የበላው አሳ አሳ በላው። እንትን ጥቅል ጎመን ከእንትን ጋር ከቺክን ጋር የተሰራ። ምን ያክላል አሳው እንደዚህ እንደዚህ ይሄ እጃችን የሚያክል። እራት ምን በላሽ? እኔ እራት ብዙ ጊዜ አልበላም። ለምን? ምሳ ቶሎ ብዬ ስለማልበላ እራት በቃ ወይ ትምር ወይ የሆነ ፍሩት ነገር ነው እንጂ እራት አልበላም። ምሳ ቆይቼ ነው የምበላው። እድሜ ስንት ነው? 36። ቁመትሽ ስንት ነው? 1.68 ኪሎ ስንት ነው አሁን? 75። ስንት ነበር በፊት? 84 እንደዚህ 84 እንደዛ። ሚዩት አርጊና ትንሽ አውርቼሽ ጆይን ማድረግ ካለብሽ ጆይን አርገሽ እናግዝሻለን። ሚዩት አርጊ። እሺ። ሰዎች ልጅ ሰምታችኋታል። ኦኬ፣ ትራይ እያደረገች ነው፣ እየሞከረች ነው። ግን የምግቧ የፕሮቲን መጠን አነስተኛ ነው። በተቃራኒ እየበላች ያለችው ደግሞ ኢነርጂ ሄልዚ ፋት ከምንለው ከአቮካዶ ከተልባ ከምናምን ነው እያገኘች ያለችው። ስቲል ግን ሃይ ነው። ኢነርጂ ከፍ ያለ ነው። ፕሮቲን ዝቅተኛ ነው እየወሰደች ያለችው። ይሄ ሲሆን ሰውነቷ እየተጎዳ ነው የሚሄደው። ቆዳዋ፣ ጡንቻዋ፣ አጥንቷ፣ ፀጉሯ፣ ሁለመናዋ እየተጎዳ፣ በተቃራኒ ደግሞ የፋት ዲፖ እየሞላ ይሄዳል ማለት ነው። በዚህ መንገድ ለመሄድ ስሞክር ሆርሞን ዲስራፕት ያደርጋል። ኢነርጂያችን በጣም ቆንጆ አይሆንም። እንቅልፋችን ቆንጆ አይሆንም። ኦንዘሎን ግራንግ ደግሞ በዚሁ የምትቀጥል ከሆነ ፋት ላይ ፋት እየጨመረች መስሏ ደግሞ ጡንቻው እንዳልኳችሁ እየቀነሰ ነው የሚሄደው። ለስኳር የመጋለጥ ሌሎች ሜታቦሊክ ኢሹዎች የመጋለጥ እድሏ አነስተኛ ነው ማለት ነው። ሰመራይዝ ሳደርግ በቂ ፕሮቲን እየተመገብሽ አይደለም። እሱም ማሻሻል ይጠይቃል። ከዛ ውጭ ደግሞ ኃይል ሰጪ ምግቦችን ቅድም ያልሽውን እና አቮካዶን እና ተልባን የተወሰነ ጊዜ መገደብ ይጠይቃል። ዘን ቀስ እያልን ከጊዜ በኋላ ለውጥሽን እያየን ደግሞ ምናልባትም ሄልዚ ፋት ሄልዚ ካርብ መጨመሩ ሊመጣ ይችላል ማለት ነው። ስልክ ባውላ ያለ ፕሊስ ኮሚኒኬት አድርጊ። ብቻሽን ነገሮችን አትሞክሪ። ቢኮዝ ያለሽበት እድሜም ሆርሞኖች ኮምፕሊትሊ ዲክላይን የሚያደርጉበት እድሜ ነው። ፔሪሜኖፖዝ ላይ ያለሽው 35 አልፎሻል። ይሄም ደግሞ ክሎዝ ፎሎ አፕ ያስፈልግሻል። በርቺ። ገብቶሻል? እሺ፣ ኮሚኒኬት አደርጋለሁ። አንድ ጥያቄ፣ ቱናና ሰርዲን የትኛው ነው የሚበልጠው ዶክተር? በምን ከቱና ከመብላትና ሰርዲን ከመብላት የቱ ይሻላል? እንግዲህ አድርጊ። ሁለቱም ሲፉድ ናቸው። ጎን ለጎን 100 ግራም ሰርዲን 100 ግራም ቱና ብናደርግ ቱና ከፍ ያለ ፕሮቲን አለው።
ኦኬ። ምክንያቱም ያቺ 100 ግራም ሰርዲን ውስጥ ሞር ፋት አለ። ያ ፋት ሄልዚ ፋት ነው። ከፕሮቲን አንጻር እያነጻጸርን ከሆነ ቱና ይሻላል። ሄልዚ ፋት ወይም ደግሞ ኦሜጋ 3 በሚለው እሳቤ ከሄድን ደግሞ ሰርዲን ይሻላል። ሶ እንደየ ግለሰቡ አላማ ነው ማለት ነው። ለምሳሌ የቁርስ ላይ በቂ ፕሮቲን የሚሰጠኝ ምግብ ብለሽ ብታስቢ ሞር ከቱና ሰርዲን ይሻላል። ኦሜጋ 3 ቅድም ብዬ ያልኩሽን ደግሞ ለማግኘት በሳምንት 2 ቀን ሰርዲንን እንደተጨማሪ መውሰድ ብትይ፣ ሳልመንን እንደተጨማሪ መውሰድ ብትይ ቆንጆ ነው የሚሆነው። ቱና ትላልቅ አሳ ነው፣ በጣም ትልቅ አሳ ኮንሰንትሬት ያደርጋል። ባይዜ ፕሮቲን ኮንሰንትሬት ያደርጋል። ልክ እንደዛው ደግሞ ትሬስ ኤሌመንቶችን እነ ሜርኩሪን ስቶር ያደርጋል። ቱናን ለዚህ ነው በየቀኑ አዘውትራችሁ አትመገቡ የሚባለው። ለሜርኩሪ ፖይዝኒንግ ሊያጋልጥ ይችላል ነው። ይሄ ኮመን አይደለም። መቼም ማንም ሰው ቀኑን በሙሉ ቁርስ ላይ፣ ምሳ ላይ፣ እራት ላይ ለወራት ለአመታት ቱና የሚመገብ ሰው አለ ብዬ አላስብም። በተለይ ኢትዮጵያ ውስጥ ሆነን እንደው ሊሚት ማድረግ የሚያስፈልገው በዚያ ምክንያት እንጂ እንደው ቱና ችግር አለው መጥፎ ነው የሚባል ነገር አይደለም። ኳሊቲ ፕሮቲን ነው። ኮምፕሊት አሚኖ አሲድ ፕሮፋይል አለው። በትንሽ ቦታ ውስጥ ከፍ ያለ ፕሮቲን ይሰጠናል። ማን ከማን ይበልጣል ያልኩሽ በየትኛው ሚዛን ነው በሚባል ደረጃ ነው። ላንቺ አሁን እንግዲህ ስላንቺ ብናወራ የምግብሽን ኮር ፕሮቲን አድርጊ ነው እያልኩሽ ያለሁት። ለምሳሌ ብዙ ሰርዲን የምትበይ ከሆነ ፕሮቲን ታገኛለሽ፣ ምንም ጥያቄ የለውም። እግረ መንገድ ግን ብዙ ፋት እየበላሽ ነው እንደማለት ነው። ብዙ ፋት ቦርጭሽ ላይ ቦርጭ ይጨምራል እንደማለት ነው። ለምሳሌ ሳልመን ከሆነ የምትበዩ አሁንም ሳልመንም ፕሮቲን ይሰጥሻል፣ ምንም ጥያቄ የለውም። ግን ብዙ እግረ መንገድ ፋት ልትበይ ትችያለሽ አብዝተሽ በበላሽበት ጊዜ። ይሄ ደግሞ ሞር ፋት እንዲኖርሽ ያደርጋል። ከቀይ ስጋ ላንቺ አሁን ከጮማ ስጋ ቀይ ስጋ ይሻልሻል። ምክንያቱም ፕሮቲን ለማግኘት ብለሽ ብዙ ጮማ ስጋ በምትበይበት ጊዜ ቦርጭሽ ላይ ሞር ቦርጭ የሚጨመር እሹ ይመጣል ማለት ነው። ልክ እንደዛ እንቁላል በምትበይበት ጊዜ ሁሉንም እንቁላል በምትበይበት ታይም ከእናት እንቁላል የምትበይ ከሆነ ሞር ኦፍ ፋትሽ ላይ ፋት ቢውልድ ነው የምታደርጊው። አላማሽ ሜንቴናንስ። ለምሳሌ አሁን ቦርጭሽን ተገላግለሽ ኪሎ የሚፈለግበት ቦታ ላይ መተሽ በዚያው ላይ የማስቀጠል ቢሆን ኖሮ እንቁላል ከእናት እንቁላሉ በትበይ ኢሹ አይሆንም እንደማለት ነው። አይ ቲንክ የሆነ ግንዛቤ ያገኘሽ ይመስለኛል። ጥያቄሽ በጣም ቆንጆ ነው። ስልክ ባውላ ያለ ሌላ ሰው ቻንስ እንድንሰጥ ኮሚኒኬት አድርጊና እናግዝሻለን። ጥሪ እየደውላለሁ። አመሰግናለሁ በጣም ጉድ። የምናወራውና ሰብስክራይብ አድርገሽ ቤተሰቡ ነኝ። የእኛም ፕሮግራም በደንብ ትከታተያለሽ ነው? ዛሬ ገና ማምጣትሽ ነው? ቱ ቢ ኦነስት እናቴ ጀምራ ያንተን ፕሮግራም በጣም የተጠቀመችበት እና እሱን አይቼ ነው አንተን መከታተል የጀመርኩት እና ፕላትፎርምህን ሳይ ደግሞ ኦ ማይ ጋድ you're helping so many people በጣም ኢዚሊ ይሄ ሁላ ጫጫታ ባለበት የኢንፎርሜሽን ዓለም ነገሮችን ማንም ሰው ቤት እንዲገባ አድርገህ ማድረስ መቻለ it's genuinely amazing። በጣም ሊመሰገን የሚገባ ትልቅ ስራ ነው እየሰራህ ያለው for the whole generation I would say። ምክንያቱም በቃ ምግብ የምንበላው ነገር ማንነት ነው ለሁሉ ነገር። You're doing an amazing job. Please keep up the good work. በጣም ደስ ይላል እና ሶሪ ብዙ ሳላበዛብክ የኔ ጥያቄ አሁን እኔ ስኳር ፔሸንት አይደለሁም ግን PCOS አለኝ። ስለዚህ የሆነ ያክል ኢንሱሊን ሬዚስታንስ አለኝ ብዬ አስባለሁ። when I gain weight mid section ላይ ነው ያለው እና ያንተን ፕሮሲጀሮች መከተል ጀመርኩ። ፕሮቲን ላይ ፎከስ ማድረግ ጀመርኩኝ። ድሮ ኢቭን በቀን 60 ግራም ራሱ ምበላ አይመስለኝም ነበረ እና I was so tired ከአልጋ ላይ መነሳቱ ላስኪ ከብደኝ ድረስ አይነት ድካም ነበረኝ። ግን አሁን 150 አደረኩት። ያው 600 ግራም እንደምትለው 600 ግራም ስጋ በቀን ምናምን እሱን ጀመርኩኝ። አቅሜ በጣም ተመለሰ።
I couldn't believe it. Like ዶክተር ጋር ሄዳለሁ ሁሌ አይረን ነው ይላሉ። ምንድነው ምንም ግራ ሊገብተው ነበርና የሆነ መንፈሳዊ እስኪመስለኝ ድረስ እንደዛ አይነት እንትን ውስጥ ገብቼ ነበረ። ግን honestly my energy I cannot say how amazing change there is እና በጣም ደስ የሚል ለውጥ ነው ያየሁት ራሴ ላይ እና thank you so much። አሁን ትንሽ ግራ እየገባኝ ያለው ነገር ምንድነው ምን አይነት ካርብ ነው መብላት? አሁን እኔ ፕሮቲን ነው እንዳልከው ላይክ ፕሮቲን ነው በቃ የምበላው እንቁላል፣ ስጋ፣ ቺክን፣ አሳ እነዚህ ነገሮች እና አረንጓዴ ነገሮች እየበላው ነው። ግን አሁን ደግሞ እንትን ካርቦሃይድሬት ባስገባ በህይወቴ ብያሰብኩኝ ምክንያቱም ካርብ በጣም ተጠቃሚ ነበርኩኝና አሁን ፉሊ ሳቆም ሙድ ትንሽ አፌክት ማድረግ ብሬን ክላሪቲ እነዛ ነገሮች አፌክት አደረገኝና ምን አይነት ካርብ ኢንትሮዲዩስ ላድርግ? I'm not diabetic, blood pressure የለኝም just like normal maintenance ለማድረግ እሱን ለመጠየቅ ነበር። Thank you